ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ነይ ግቢ፣ ፈልጋታለሁ። ነይ ግቢ። ራሷ ናት። አንዴ ትግባ። ነይ እንደ ቅድሙ አክሰፕት በይና ግቢ። እሺ ና ቀይ ትግባ። እሺ ከኦርቶዶክስ ነው የመጣሁት ነው ያልሽው? ሰላም ይኸውልህ እኔ ያደግኩት በአቡዬ ቤተክርስቲያን ዲላ። አይ እሱን አንቺ ከየት ቤተ ምነግርህ ነገር ማለት ነው ስለ ኦርቶዶክስ ማለት አንድ ጊዜ ኦርቶዶክስ ሃይማኖት ማለት በዚህ ልክ ሃይማኖትን ነቅፋ የሆነ ነገር አድርጋ አላስተማረችኝም። እኔ ባደኩበት መሰረት ማለት ነው። ቆይ አንዴ ግን ተሙ አሁን የመጣው እሱ ፕሮቴስታንት ሃይማኖት ስለሆነ የሚመስለኝ እዛ ቦታ ላይ ኦርቶዶክስ ሰላም አንዴ በጣም ማለት ብሶት ነው የመጣው። በብሶት ነው የመጣሽው። ተረጋጊ። እሺ ተረጋጊ። መጀመሪያ ውሃ ጠጪ፣ አየሩ ሰጪ። አሁን የት ቤተ እምነት ነሽ? ክፈችው ማይክሽን። ከኔ ጋር ነው ከተመስገን ጋር ሳይሆን ከኔ ጋር ሲያዩ ለምን እንደሚናደዱ አላውቅም። ተመስገን በስመ አብ ወልድ እንዳለ ጴንጤ ነው አንተ ቤት እንዳለ ተሳዳቢ ጴንጤ። ከቤቲ ውጭ እዚህ ሚዲያ ላይ በብቸኝነት መመሰክረው ለእሷ ነው። ባይዜ ሰላም የት ነው? የት ቤተ እምነት ነሽ? ነገርኩህ እኮ ዲላ አቡዬ ቤተክርስቲያን አልኩክ። ኦርቶዶክስ ነሽ አሁንም ድረስ? አዎ። እሺ ኦርቶዶክስ ከሆንሽ እስኪ ሰባቱን ሚስጥራተ ቤተክርስቲያን እስኪ አንድ ባንድ ዘርዝረሽ ንገሪ። ሚስጥረ ጥምቀት አለ፣ ሚስጥረ ቁርባን አለ፣ 2 ቀጢ ሚውት አታርጊ፣ ቀጢ ሰላም ሁለቱ ላይ ትቆያለሽ ብዙ። ራሴም አለ አውቃለሁኝ። ግን ሚስጥረ ምን ሚስጥረ ስላሴ። እሺ ሚስጥረ ስላሴ። እሺ ከዛ ሌላስ? የጠየቅሽ ነው መጪው ሚት እያደረገች አንድ የጠየቅሽ ትመጣለች። አሳስተውሻል የነገሩሽም። ነይ እስኪ ሚስጥረ ስላሴ ላይ ነው ቆምሽ። አይ ለምን ኦርቶዶክስ ነኝ ማለት እንዳስፈለገሽ አላውቅም። እውነቱን ለመናገር ምንም እንኳን ኦርቶዶክስ ባትሆኝም እቺና አትደስ በነገራችን አዮ ማተቡ አንገቷ ላይ በጣም ጎልቶ ነው የሚታየው። ዲላዌ ፕሮቴስታንት ጋይስ ይቅርታ፣ የዲላ ልጆቼ እኔም ፎቶ ማሳየት ትችላለህ። ክሬ አይደለም ማንነቴን የሚወስነው ገብቷል ነው እሱ ነው የሚወስነው። እና እሱ ክሬ አይደለም። ስትፈልግ ዲላ ማለት ዲላ ደግሞ በኦርቶዶክስ የምትታማ ከተማ አይደለችም። ለምን ማህተም አታረጊ? ዲላ ከተማ ላይ ማንም ሰው የሚያቀኝ ልጅ ነኝ። ለምን ማህተም መጠየቅ ትችላለህ። ፕሮቴስታንት ምናምን አንገቴን ምናምን የምናገረው ንግግር ስለሆነ አይደለም። ከመማረው አንጻር ተምሬ የመማረው እናገራለሁ መሰለሽ። ባይዘው እኔ የእናንተ ተቃዋሚ አይደለሁም። እኔ ልንገርክ አንድ ጥያቄን ብቻ እንድሰማ ነው። እኔ ማለት የደበረኝ ነገርን ልንገር። ተሙ ከፕሮቴስታንት ሃይማኖት ሲመጣ ወደ ኦርቶዶክስ ከመጣ ኦርቶዶክስን ሰው ፕሮቴስታንቶች አጠልሽተው እንዲያዩት እያደረገ ያለው ነገር እሱ ነው እንደው። ምክንያቱም ምንድነው ልክ ከዛ ከፕሮቴስታንት ሃይማኖት ጋር የሆነ ነገር ተበድሎ የመጣ ሰው ነው የሚመስለው። የሆነ ነገር በደል ደርሶበት ከዛ በኋላ ለማናደድ የሚጠቀም ሰው ነው የሚመስለው እንጂ ኦርቶዶክስን ወዷት የተቀመጠ ሰው አይመስልም። በቃ እኔ የታዘብኩትን ልናገር ነው። ሌላ ጥያቄ ምናምን አይደለም። ምን ያለኝ ምጠላውም ልጅ አይደለም። በጣም ደስ ይለኛል። እንኳንም ኦርቶዶክስ ኦርቶዶክስ ማለት የማንኛውም ሃይማኖት
ግንባር ቀደም ናት። ማንንም መጽሐፍ ቅዱስን ያስረዳሽ ቤተክርስቲያን ብትኖር ኦርቶዶክስ ናት። ማንንም ትምህርት ሃይማኖት እኔ በተወሰነ መልኩ ተምሬያለሁኝ ስላልጨረስኩኝ አሁን ሚስጥራቶችን ጥቀሽ ስላልከኝ ግማሹን የጠቀስኩልህ። ኦርቶዶክስ የምትታማ ቤተክርስቲያን አይደለችም። ስነ ምግባርን ብትል በማንኛውም ነገር ማንም የሚያማት አይደለም። ግን እሱ የሆነ እንኳን ጥያቄ አንድ ጊዜ ሶፎንያስ ጋር የቀረበ ጊዜ በቂ መልሶችን ሳይመልስ ሲቀር በቂ ነገሮችን ሳይመልስ ለምንድን ነው ቶሎ ነገሮች የማይገቡት ብዬ በጣም እናደድበታለሁ። ቶሎ ነገር የማይገባው ልጅ ነው እኔ እንደውም ይመስል እዛው ታች ሆነሽ ሮሮን ወይ ለሰፊው ለህዝብ በማይክሮፎን ይልሽ ነገራቸው ጌታ እንዳለ ፎሎ ያደረገቻቸው ታድሳውያን ናቸው። መድኃኒዓለም እግዚአብሔር አንተን እንኳን ፎሎ አታረግም። ቶሌለውን አኬን እንኳን ፎሎ አታረግም። ተዋት በእናትህ እንግዲህ እንዳለ ታድሶ ይኸው መድኃኒዓለምን ፎሎ ያደረገች። አንዴ ቆይ አኬ አንዴ ጠብቀን ፕሊዝ አንዴ ጠብቀን አለን። የትም አንሄድም። ኦኬ ከማን ጋር ያቆምነው? ራሄል መስፍን ካልሰማችን እናስወርዳታለን። ራሄል መስፍን በቃ ታች ታብታብ አድርጊ። እሺ ቤትሻ ሰላም ብያለሁ። ቤትሻ ምርጥ ጴንጤ አትሰሚም? ቤትሻ እያወራሽ ከሆነ አትሰሚም። አንሚዩት ሚዩት አድርጊው። ኦኬ ሲሰራ ታወሪያለሽ። ኤቢዲ ወይ ሰላም። ከየት ቤተ እምነት ነው ኤቢዲ? የእምነት ጉዳይ ነው። ዝም ብዬ ነው ገባሁት። በቃ ታቸውና እነማን ናቸው? እኔም ብለህ ስንት ብር ስንት ብለህ ወይኔ አኬ ያወጣው መልሰህ ላክልኝ ሪኩዌስት። እሺ ሰላም መሐመድ አንቺን እንኳን አቅሻለሁ። እንዴት ነሽ? ሰላም ልደት፣ እንዴት ነህ? ደህና ነሽ ወይ? ታሙ እንዴት ነህ? እንዴት ነሽ? ሰላም ሁሉ ሰላም፣ ሁሉም ደህና አለ። ቀይ አንዴ እሷን ያዘውና እስኪ ራንጎ ስለ ስላሴ አንድነትና ሶስትነት አስረዳን እስኪ። ጴንጤ ነህ አይደለ? እስኪ ስለ ስላሴ አንድነትና ሶስትነት አስረዳን እስኪ። አንሚዩት ሳረገው ወጣ። በቃ ይልጭ። እሺ ናርዲ ኦኬ ቤተሰብ ፕላስ ናት አስገብቻት። እንዴት አመሻችሁ? እንዴት አመሸሽ? ደህና ነሽ? አለልሽ ደቲ እንዴት ነህ? እንደዚህ መጥፋት ይቻላል? አረጋው የቤተሰብ ሚስጥር እዚህ ላይ ለናቱ ከሚላው አንዴ ቀይራ ይላል። የቤተሰብ ጉዳይ ላይ አንዴ ይቅርታ አድርጊልኝ፣ እናስተናግዳለን እንዴ እንመለሳለን። ደህና ነሽ? ሁሉ ሰላም? እንኳን አደረሰሽ። ሲሰራልሽ ታወሪያለሽ። ስልክ እየገባሽ መተሻላ ነው አይደለም? ኢንተርኔቴ ነው። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን ደህና መጣሽ። እና አልጠፋሁም። ለማንኛውም እሺ ናዲያ እሺ ኦኬ። እንግዲህ ወደ ውይይታችን እንመለሳለን። ራጎ ነው የሚለው ራጎ። እስኪ አንዴ ማይክሮፎንህን አንሳ። ራጎ ባለ ዳይመንዱ አንሚዩት አድርገው እስኪ። ኦኬ ለብቻው እያወራ ነው፣ ይመቸው። እሺ ራሄል ወደ አንቺ መጣ። ራሄል እያወራሽ ከሆነ አንቺ ከታች ይሰማል። ራሄል ከየት ቤተ እምነት ነሽ? ከይቅርታ ጋር
ትሰማለህ? እኔ ጴንጤ ነኝ። የት ነው ህብረት የምታደርጊው ራሄል? ሙሉ ወንጌል። እስኪ ስለ ስላሴ አንድነትና ሶስትነት አስረጅኝ እስኪ። ከዛ ጥያቄ አሁን ተሙ ጋር ነው የገባሁት። ቢኮዝ ተሙ ስለ ኢየሱስ ሊያስተምረን አስተምራለሁ ለኢየሱስ ስላለ ልናስተምር ነው የገባሁት። አንቺ ልታስተምሪ እንጂ ጥያቄ ምንም የለኝም። መማር ነው የፈለኩት። ከተሙ ስለ ኢየሱስ መማር ነው አስረጅኝ ያልኩት። እስኪ ስለ ስላሴ የስላሴ አንድነት ለጥያቄ ነው የገባሁት። መማር ስለፈለኩኝ ለዛ ነው የገባሁት። ከልደት ጋር ላወራ ወይ ከኔ ጋር ማውራት አትችይም? ይቅርታ አድርጊልኝና አንተማ ከአማን ሻሎም ጋር አውርተህ እኮ አልተሳካልህም። እኔ ከአንተ ጋር ምንድን ነው የማወራው? ስለ ስላሴ እኔ ከተሙ ካስተማረ ልማር፣ ካልሆነ በቃ ልወርቅታቸው እንጂ ሰማችኋል። ታብታብ አደርግላችኋለሁ። ቴንክ ዩ። አይ ዘንድሮ ፔንት አንድ ቃል እንኳን አያውቅም እንዴ? ምንድን ነው እግዚአብሔርን እኔ በጣም እያስደመማችሁኝ። አረ የድሮዎቹ ይሻላሉ። አረ ጎበዝ እያነበብን ትንሽ ወይ ጉድ ነው። ባለትዳር ነኝ። እሺ አቤሎ እንኳን ደህና መጣ። ሰላም ደህና ነህ? አሎ እንዴት ናችሁ? አለን እግዚአብሔር ይመስገን። ከየት ቤተ እምነት ነው አቤል? አውቃለሁ ግን ቤተ እምነት ግሬስ ሲቲ ውጭ ሀገር ሰሜን ግሬስ ሲቲ ይባላል። አታውቀውም? አልሰማሁም። ምን ሲቲ? ግሬስ ሲቲ ይባላል። ግሬስ ሲቲ። ኦኬ አዲስ እንደ ቸርች ነው ወይንስ ፔንቴኮስታል ናቸው? ግን ነጮች ጋር ቴኒስ ለማድረግ እዛ ባይብል ስተዲ ስለምናደርግ እዛ ቸርች ነው የሚሄደው። ፔንቴኮስታል ነው። ኦኬ እስኪ ጥያቄ ጠይቀን እስኪ ዛሬ አንተ ስለ ስላሴ ጠይቅ። ፔንቴ ስለ ስላሴ አቅም ስላል ጠይቅ። አይ ነው ፔንቴ ስለ ስላሴ ነው አቅም አይደለም ያልኩት። ጀስት ራንደምሊ አንዳንድ ሰዎችን ስለ ስላሴ ጠየቅኩት እኮ። ጠይቀኝ፣ እኔ ልመልስልህ ስለ ስላሴ ማናውቀው ካለ። አይ አንተ ጠይቀን እስኪ ዛሬ አንተ ጠይቀኝና we'll do back and forth። ጠይቃለሁ፣ ጠይቀኛለህ። እኔ እሺ ሌላ ጥያቄ ልጠይቅ። አንተ ጠይቅሽ። ስለዚህ ስላሴ ላይ ጠይቅ ማለት ነው። ፔንቴዎች ስላሴን ልክ ኦርቶዶክስ ሁሉም ስለ ስላሴ እንደማያውቅ ፔንቴም የማያውቁማሉ የሚያውቁማሉ። ኢሞሽናል ተማምነኝ አለ ምነው ሳቄ አይደለ? ፕሊዝ ማለት በቃ ሌላ ነገር ውስጥ ፌሩኑን ልክ ፔንቴዎች ስላሴን አያውቁም እንዳልክ የማያውቁማሉ የሚያውቁማሉ። አቅም እኮ አይደለም እኮ ያልኩት፣ ግን ሲገቡ እያዩዋቸው ምን ጥያቄ መጠየቅ እንዳለብኝ ያውቃለሁ። ሁሉንም ተመሳሳይ ጥያቄ መጠየቅ አይኖርብኝም እና ቅድም ይገባቸዋል። ሁሉም ፔንቴ ስላሴ ላይ ምንም እውቀት እንደሌለው አድርገህ ተናገር። እንደዛ አንተ እንደዛ ከሰማ ተሳስተሃል። እሺ ምንድን ያልከው? ሶሪ ተሳስቼ ነው። ምንድን ያልከው? እንዴ ፔንቴዎች የእግዚአብሔር ቃል እያወቃችሁ አልኩኝ። የእግዚአብሔር ቃል አንድ ቃል ነው ያልከው። አንድ ቃል እንኳን የድሮቹ ፔንቴዎች ይሻላል ስላለብከው። ኤግዛክትሊ። ምክንያቱም አትሊስት ማለት ነው የሆነ ነገር ሰው መናገር መቻል አለበት። አንዲት ቃል አንስቶ እንኳን ከዚህ አንጻር ሁሉ መናገር መቻል አለበት። ኦኬ እኔ አንድ ጥያቄ ልጠይቅ። መንፈስ ቅዱስ ከማንና ከማን ነው የሚሰርጸው? ከአብ ነው የሚሰርጸው። ዮሐንስ ላይ ከአብ ወጥቼ መጥቻለሁ የሌለ ካልሳሳት ዮሐንስ መሰለኝ። ከአብ ብቻ? እንደዛ ነው የማምነው። በጣም ጥሩ። ኦኬ አንድ ይኸው በቃ መለስክልኝ። ይቺ ናት ቀለል ያለችው ጥያቄ። አንድ ጠንከር ያለ ጥያቄ ልጠይቅ። ኩነትን አስረዳኝ አንተ። እስትንፋሱ ነው ስትሉ ኩናትን ለአንዳንድ እናርጓ ብላክንፎት እናርገው። በአንተ ተራ ትጠይቀኛለህ እሱን። ኦኬ ነው ወይስ እሱ ነው ጥያቄ አንተ? ኖ አንዳንድ ማባል አንዳንድ እያደረግን ነው የምንሄደው ወይስ ሀዊዶን እንዴት ነው የምናደርገው? አክቹዋሊ ታይትል የለውም። እኔ ራንደምሊ ነው ጥያቄ የጠየኩ ያለሁት፣ ግን አስመንጋስ ፔንቴኮስታል እስከሆንክ ድረስ ከአንተ ጋር በጣም ይገናኛል ብዬ ማስበውን አንድ ስፔሲፊክ ጥያቄ ልጠይቅ። ፔንቴኮስታል ነኝ ስላልከኝ ኦኬ፣ ስልክ ገባበት መሰለኝ። ስለገባችን ልጅ አንድ ያስገባት እስኪ ቃልዬ የምትለዋል ልጅ የሆነ ሰው። ኦኬ ቃልዬ፣ እሺ ማይክሽን ኦን አድርጊና። ምን ነበር የኔ እህት? አንዴ ማይክሽን ክፈችው ቃሊ።
እያወራሽ ነው ወይ ልደት? ወይ አቤት። አዎ ልደት፣ እንዴት ናችሁ? እግዚአብሔር ይመስገን አለን። ሰላም ነው አለን። እግዚአብሔር ይመስገን። አመሰግናለሁ ስላስገባችሁና ከበስተጀርባሽ ድምፅ አለ ትንሽ ራቅ። አዎ ላይቭ ላይ እንትን ብር ለነዳያን እያሰባሰብን ነበርና ቤተክርስቲያን ላይቭ ላይ ሆኖ ነው የእነሱ ድምፅ ነው የሚረብሽ። ልደት እየሰማሁሽ ነው። ታሚ አናግራት እስኪ። ልደት አይሳ ሰላም ነው ታሚ? ይሰማናል። ቀጥይ። እየሰማን እኮ ነው። ይሰማል። እንድትረዱ ነበረ። ምን እንርዳሽ? እሺ ሰላም አመሻችሁ። እንዴት አመሻችሁ? ልደት እግዚአብሔር ይመስገን። ሄሎ ተመስገን። ልደት ደህና ናችሁ ወይ? ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። ከመካኒሳ ምዕራፈ ጻድቃን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ሆተ ጽድቅ ሰንበት ትምህርት ቤት ነው እያናገርናችሁ ያለ ነው። አሁን ላይቭ ላይ ነን ያለ ነው። አጋጣሚ የእናንተ ፎሎወር ስለሆንኩኝ እናንተ ቤት ገብቼ ነው የምነግራችሁ። ምናልባት ቤተሰቦቻችሁን ብታስተባብሩና አሁን ላይቭ ላይ ነን። የገቢ ማሰባሰቢያ ለነዳያን የገቢ ማሰባሰቢያ ፕሮግራም ላይ ነን ያለ ነው። ምናልባት ቤተሰቦቻችሁ ብታሳውቁልንና ሊንክ ከታች ብንልክላችሁ ምናልባት የቻሉትን ላይቭ ላይ ደግሞ እናንተን ብታስገቡንና ፕሮግራማችንን ብታዩልን ደስ ይለናል። እንደናንተ ፈቃድ ብታግዙን ደስ ይለናል። የእናንተን ሀሳብ ነው የምንጠብቀው። ኮተሜ ሚዩት ነው። ማነው ላይቭ የገባው ሰው? ቃልዬ እኔ ነኝ። የሰንበት ትምህርት ቤቱ አባል ነኝ እና እንደ ድንገት ሳያችሁ ፎሎ ስላደረኳችሁ እና እንድትረዱን ብዬ ነበረ። ከስር ስጨቀጭቃችሁ የነበረው እንድታገዙ። እንደዚህ አድርጓ። አሁን አንቺን ፎሎ ያርጉሽና ኦልሞስት ወደ ፎሎ ቶሎ ያርጉሽና ቀጥታ አንቺን ተከትለው ላይቭሽ ላይ ቢገቡ እኛ በሌላ ቶፒክ ስለገባን ቃልዬ ለምን ቢባል ፎሎ አርጓትና ውዶች፣ እሷ ላይቭ ስለመከፍት ቀጥታ ላይቭ ስለመከፍት ከፍቴ ላስገባችሁ ቪዲዮ ያበራላችኋለሁ። ያ እና እሷ ቀጥታ ላይቭ ስለመከፍት ፎሎ ቶሎ አርጓትና መርዳት የምትፈልጉ ለነዳያ ምገባ ነው እያሉ ያሉት። አካውንቱን እንትን ይላቸዋለሁ ከሰቀጥታቸው። በቃ ይኸው አሁን አንቺ ፎሎ እያደረጉ ስለሆነ ቀጥታ ላይቭ ስከፍቺ ሰዎች ተከትለውሽ ይመጣሉ። ይኸው አሁን 36 ሰው ፎሎ አድርጉ። እሺ እናመሰግናለን። እሺ እግዚአብሔር ይስጥልን። ቶሎ ፎሎ አድርጓት። በጣም እናመሰግናለን። 42 ሰው አድርጎሻል። ቀጥታ ወደ ውይይታችን ስለምንሄድ ማለት ነው። እኔ ብዙም ስለማልን እሷ አሁን ቀጥታ ላይቭ ስከፍቱ ወይም የከፈቱ ሰዎች ላይ ገስት ላይ ስገቢ አንቺን ሰዎች ይከተሉታል። 54 ሰው ፎሎ አድርጎሻል። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። ያው ቪዲዮ አበራና እንትላቸው ላስተካክላቸው ጋበራና እኮ ነው እያለች ያለችው። አይ ቲንክ ቃልዬ ያለች ነገር ገብቶሽ ነው ለትይሳለችው። ላይክ አይ ቲንክ በራሷ ፔጅ ላይቭ ትገባና መሰለኝ። ኦኬ አይ ቪዲዮ አበራለሁ ስትል እዚሁ ላይ እንዳለች መስሎኝ እኮ ነው ማለት ነው። አይ ዶንት ቲንክ ሶ እንደዛ አይመስለኝም ያለው። ኦኬ በራሴ እንትን ብዬ ወጥቼ ኦኬ እንደዛ ከሆነ አሪፍ በቃ እንዳለ ፎሎ ያደረጉሽ ሰዎች ይመጣሉ። እሺ እኛም አንድ አፍታ ምናምን ነገር ብቅ እንላለን ስንጨርስ እንመጣለን። እንደጨረስ እኔም ያው ፎሎ መልሻለሁ እመጣለሁ። እሺ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ እንግዲህ ውይይት ላይ ነው ያለነው ዛሬ። እሺ ቃልዬ እሺ ኦኬ
ሰላም አሁን አንቺ ነው ያለሽው ይመስለኛል። ሰላም አይ ጥያቄ ጠይቂን እስኪ። ሰላም በእኛ ቤተክርስቲያን ዙሪያ ከመጽሐፍ ቅዱስ ላይ እንደ እግዚአብሔር ቃል ልክ ያልሆነው ነገር አለ? እስኪ ጠቅሰሽ ጠይቂን እስኪ። እስኪ አሁን ልጠይቅ ከንትን አሁን ትናንትና የሆነ ልጅ በዚህ ሰሞን ከሚደረገው ጸሎት ልኮልኝ ነበርና እያነበብኩን ነበር። ሰላም ለኪ ብሎ ስለ ኢየሱስ ነው የሚያወራውና ስለ እጁ፣ ስለ እግሩ፣ ስለ እያንዳንዱ ብልቶች ተዘርዝረው ይጸለያሉ እና ይሄ መጽሐፍ ቅዱሳዊ ነው? ክርስቶስን ማመስገን መጽሐፍ ቅዱሳዊ አይደለም ማለት? ክርስቶስን ማመስገን እንግዲህ ሰላምታ ነው ነው ግን እያንዳንዱ ብልቶችን፣ እጆች፣ ጸጉሮች፣ ልብሶች፣ እግሮች፣ ጥፍር ምናምን የሚሉ ዝርዝር ያ የእሱ አካል አይደለም ታዲያ? ክርስቶስ በስጋ ተገልጧል አይደለ? እንግዲህ በስጋ የተገለጠ እኮ በስጋ የተገለጠ። ስለዚህ አይን የለውም፣ ጥፍር የለውም፣ እጅ የለውም፣ እግር የለውም። እኔ መቻል የለውም ባልኩኝ። ታዲያ ያ እያንዳንዱ ክርስቶስ ቢመሰገን ምንድነው ችግሩ? ፈጣሪ አይደለ? አታመስግኑ ተብሏል ክርስቶስ እኮ። ታዲያ እና እንዴት መጽሐፍ ቅዱሳዊ እንደዚህ ብሎ ራሱ እንዴት ይጠይቃል? ለምንድነው ጸጉሩን፣ አይኑን፣ እጁን፣ እግሩን የምታመሰግኑት ይባላል? እንዴ ሊያውም ስለኛ ሲል የተቸነከረው እጆቹና እግሮቹን ብናመሰግኑ ምንድነው ችግሩ? ንገረኝ እስኪ። አይ ኢየሱስ ብለህ ስትናገር ሁለንተናውን ይገልጻም ብዬ ነው። ምክንያቱም ዘርዝራችሁ አታመስግኑ ያላለ አይ ዘርዝራችሁ አታመስግኑ ያላለ ዘርዝራችሁ እንዳታመሰግኑት ያለን አካል አለ። የምትጠይቁትንም ቆጣቁም። አንዳንዴ ጠንከር ያለ ሌላ እስኪ ደህና ጥያቄ ሰላም እንደው እድሉን ከሰጠናችሁ አይቀር ዶግማ የሆነ ጥያቄ ጠይቁ እስኪ። ጠንከር ያለ ጥሩ ጥያቄ እናንተም የሆነ ለሌላውም ሊያስተምር የሚችል በቃ አኬን አውራው እስኪ። እሺ ቆይ አይ አኬን መጨረሻ ላይ አወራዋለሁ ብዬ ነው። በኋላ በአግባቡ ወይ በውስጥ አወራዋለሁ። ሰላም ቆይ ሰላምዬ፣ ልደትዬ እድል ሰጠኝ። ልደትዬ አንድ ጊዜ አንድ መዝሙር አለ። ሰላም የድሮ ጴንጤ ነሽ ወይስ የዘንድሮ ነሽ? ልወቀው መጀመሪያ። ሰላም 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 ኢየሱስ ሰላም ሰላም። ይቅርታ ዋይፋይ ተቋርጦብኝ ነበር። ስለምን ልጠይቅህ? ቆይ እሱን መልስ። የድሮ ነሽ የዘንድሮ ነሽ? ስለመልጃ ልደት ይልሻል። የድሮ ጴንጤ ነሽ የዘንድሮ ጴንጤ ነሽ? እኔ አንድ መዝሙር እንትና እኮ ዘምራለች አይደል? እዩልኝ ምናምን አይደል ነበረ? እስኪ ንውት እዩልኝ ምናምን መልኩ ምናምን አረማመዱን። አረ እየዘመርከው ነው ተሚ። ጭራሽ ሄድክበት በተመስቶ ወለ ጥፍሩ ሁሉ ትላለች እኮ አረማመዱን ጥፍሩ ምናምን የእግሩን ሁሉ እርምጃ ሁሉ ትላለህ። አረ ሌላ ጥያቄ ልጠይቅሽ ነው። የድሮ ነሽ የዘንድሮ ጴንጤ ነሽ? የድሮ ነኝ እኔ። እሺ ከድሮ መዝሙር ኢየሱስን አይደለም ለኢየሩሳሌም እንኳን ተዘምሯል። አንቺን ሳስብሽ ሁሌ ደንቀኛል አዲሲቷ ኢየሩሳሌምና የሚል መዝሙር አለ። ላሰማሽ እችላለሁ። እና ስለ አዲሲቷ ኢየሩሳሌም አንቺን ሳስብ ይደንቀኛል፣ ስለምታገኙ ነገሮች ይደንቀኛል ተብሎ ተዘምሯል። ስለ ኢየሱስ ሁሉ አካሉ ቢዘመርና ቢሞገስ ምን ችግር አለ? ችግር የለም። እኔ ችግር አለው ብዬ አይደለም የጠየኩት። ሲጀመር ግን ያው የላከልኝ ልጅ እኔ ሳነበው እንደውም ደስ ብሎኝ ሌላም ላከልኝ ቢሆን ልኮልኝ እያነበኩት ነው። ግን ያው የመጀመሪያ ጊዜ ስላነበኩት ነው የጠየኩት እንጂ ክፋት አለው ወይ አላልኩም። ታዲያ ምንድነው ጥያቄ ሊሆንብሽ የቻለው? ልደት ምልጃ ላይ ጠይቋት። አውራ ሌላ ጥያቄ ካለሽ ሌላ ጥያቄ ጠይቅ። ይሄኛው ያን ያህል ብዙ ከባድ ነገር አይደለም። እሺ ምልጃ ላይ ምልጃ አልጠይቅህ። እሺ ስለ ክርስቶስ ነው። ያው የክርስቶስን ምልጃ አትቀበልም
እና ግን ያው ቅዱሳን ምልጃ ትቀበላላችሁ። የክርስቶስ ምልጃ እንደማንቀበል በምንድን ነው ያወቅሽ? የክርስቶስን ምልጃ ያልተቀበላችሁበት ምክንያት ምንድን ነው? መቼ ነው ያልተቀበልነው? እንዴት ነው ያልተቀበልነው? ማለት እኛ ስለምናምን ትቀበላላችሁ ወይስ አትቀበሉም ተብሎ አይጠየቅም? በቀጥታ አትቀበሉም ተብሎ ከሚጀምር እሺ፣ የክርስቶስን ምልጃ ትቀበላላችሁ? ክርስቶስ ኢየሱስ በምድር እያለ እንዳማለደ እናምናለን። እንግዲህ በምድር በተመላለሰበት ሰዓት ላይ፣ አሁን ግን በአብ ቀኝ ባለበት በዚህ በክብር ሰዓት በክብር በዙፋኑ ባለበት በዚህ ሰዓት ላይ ክርስቶስ በደሙ ቢያስታርቀን እንጂ ምንም አይነት የልመና ስራ ይሰራል ብለን አናምንም። ሰሉዬ በደሙ ያስታርቀን ማለት እንዴት ነው? እንዴት ነው የሚያስታርቀው? በደሙ ፈሳሽነት እንግዲህ ያው ደም ሳይ እዚህ በአንድ ላርግልሻ መጽሐፍ ቅዱስ ይዘሻል ማለት እንትን እያደረግኩ እንደነግርሽ ጥቅሱን እያወጣው ዕብራውያን ላይ እንዴት እንደሚያስ ማውጣት ይችላል። በቃ በደንብ አድርገሽ ተከታታይ። እንደዚህ አይነት ጥያቄ አሁን ሰሉዬ ጥሩ ነው፣ ለሌላውም ሰው ምናምን ትምህርት ይሆናል ምናምን ወጥሻል። ጠይቁን ስንላችሁ ንፍሮ ለምን ይቀቀላል ይላል። አሁን አንዱ ከታች ኪችን ሄዶ ለምን አይጠይቅም? እንዲህ ይላል ዕብራውያን ምዕራፍ 10 ላይ ዕብራውያን ምዕራፍ 10 ቁጥር 11 ላይ ሊቀ ካህናት ሁሉ ዕለት ተዕለት እያገለገለ ኃጢአትን ሊያስወግድ ከቶ የማይቻሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል ይላል። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል። ስለዚህ የማስታረቅ ስራ ማለት ለኃጢአት መስዋዕትን ማቅረብ ማለት ነው። ለኃጢአት መስዋዕትነት የቀረበ ደግሞ አንዴ ለዘላለም የክርስቶስ ደም ነው። ደሙ ሁልጊዜም ከኃጢአታችን ያነጻናል ስንል ያስታርቀናል፣ ያድነናል። ከአብ ጋርም የታረቅንበት እንግዲህ ደሙ ነው። ሮሜ ምዕራፍ 5 ቁጥር 10 ላይ በልጁ ሞት ከእግዚአብሔር ጋር ታረቅን እንዲል ያው በመስዋዕትነቱ ከእግዚአብሔር አብ ጋር ታርቀናል። ደሙ ደግሞ ሁልጊዜም ሕያው እንደመሆኑ ደግሞ ዘወትር ኃጢአት ስንሰራ የክርስቶስ ኢየሱስ ደም ዛሬም ያነጻናል ማለት። በዚህ መንገድ ዛሬ ድረስ ቢያስታርቅ ቢያድን ነው እንጂ ይለምናል ወይ ያማልዳል ብለን አናምንም። እንደዚህ ማለት ነው። እንግዲህ ለጠየቅሽኝ ጥያቄ አጠራጠር ሳርገው ሌላ ሰዎችም ስላሉ እሺ፣ ግልጽ ነው። ኢየሱስ ክርስቶስ አሁን ቢሆን ያስታርቃ ነው እንጂ ግን አያማልድም። ያስታርቃል እንጂ አያማልድም። እሺ፣ አሁን ኢየሱስ ክርስቶስ ይፈርዳል ወይስ በመጨረሻ ዘመን ሲመጣ ነው? የፍርድ ስራን ሰርቶ ተመልክተናል። ያ እሱ አምላክ እንደመሆኑ ይፈርዳል ወይ ተብሎ አይጠየቅም። አዎ ክርስቶስ ኢየሱስ ፈራጅ ነው። ምንም ክርክር የሌለው ነገር ቢኖር ክርስቶስ ኢየሱስ አዎ ፈራጅ ነው። እሺ፣ ያው ጥያቄ ብቻ ስለምጠይቅ አልከራከርም። እሺ፣ ስለ ቅዱሳን አይ ነው ቅር ያለሽ ነገር ካለ ምንትን ማለት ትችላለሽ። ቅር ያለኝ ነገር አሁን ኢየሱስ ክርስቶስ የሚያስታርቅ ከሆነ ያው ይፈርዳል ብለን የምናምነው በመጨረሻ ዘመን ይፈርዳል። አይ ክርስቶስ ፍርድ ፈርዶ ያውቃል። ታውቂያለሽ? ይሄንን የመጨረሻው ዘመን ሳይደርስ ምን ላይ አላነበብሽው? ያሳቡን ንገረኝና አስታውሰዋል። በዚህ በሉቃስ ወንጌል ምዕራፍ 23 ከቁጥር 43 ላይ ኦልሞስት በመጨረሻ ቀን የሚፈርደውን አይነት ተመሳሳይ ፍርድ ስንመለከታለን። እንግዲህ በሁለት ወንበዴዎች መሀል ላይ እንደተሰቀለ ታውቂያለሽ? ነው ካረገ በኋላ ነው ያልኩትኝ። እሱ እኮ በምድር ላይ ያለ አሁን የመጨረሻው ቀን ካረገ በኋላስ መቼ ሲመለስ አይደል እንደሚፈርደው? ለፍርድ ወደዚህ አይደል ወደ ምድር አይደል ተመልሶ ይመጣው ለመፍረድ እኮ። ያ ከኔ ጋር አሁን በመንግስተ ሰማይ ትሆናለህ ስላለው ሰው ነው ታወራል። ከኔ ጋር ትኖራለህ ማለቱ እንግዲህ መጨረሻ ላይ ምን ወደ ዓለም ከመፈጠሩ በፊት ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ግቡ አይደል የሚለው። በኋላ ላይም ሲመጣ እዚህ በማቴዎስ ወንጌል ላይ ተጠቀሰው እንደዛ ነው አይደል የሚለው። አንብበሽው ከሆነ ድምፅሽን አስተካኪ፣ የታፈነ ነገር አለ። እሺ፣ አሁን ይሰማል? አሁን ቆንጆ ነው። ስለዚህ ክርስቶስ ኢየሱስ ፈራጅ ነው። እሱ ጥያቄ ውስጥ የሚያስገባ ነገር አይደለም። ፍርዱን ያስተላልፋል በመጨረሻው ሰዓት። ግን ከዛም በፊት የመጨረሻው ቀንም ከመድረሱ በፊት ክርስቶስ ኢየሱስ በምድር ባለበት ሰዓት ላይ በመስቀል ላይ ሆኖ እንደዚሁ አይነት ተመሳሳይ ፍርድን ሲያስተላልፍ ሰምተነዋል። ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው ይላል። ፈርዶ ያውቃል ማለት ነው። አንዳንድ ጴንጤዎች አንዴ ለዓለም ፍጻሜ ብቻ ነው የሚፈርደው ሲሉ እንመለከታለን። ግን ከዛ ቀድሞ አድርጎት ያውቃል፣ ወደፊትም ያደርገዋል።
ያኒ በክብሩ ሲገለጥ ማለት ነው። እሱ ብዙ ካላከራከረን እሺ ወደ ማስታረቁ ጥያቄ እዚሁ ላይ መጨረሻ እንድጠቅና ለለፍ መንግስተ ሰማያት አሁን ፍርድ አለ። አሁን ፍርድ እየተካሄደ ነው በዚህ ሰዓት ላይ። በዚህ ቅስፈት ምንም አይነት ፍርድ እየተከናወነ አይደለም። እኛም እንደዛ አላለም እኮ። እሺ ስለ ቅዱሳን ብቻ እስኪ ንገረኝ። ስለ ማርያም፣ ስለ ቅዱሳን፣ ስለ ማንኛውም ቅዱሳን አማላጅነታቸው እንዴት ነው? መጽሐፍ ቅዱስ ላይ በተቀመጠበት ልክ ይለምናሉ ማለት ነው። በቃ ይለምናሉ፣ ለኛ ስለኛ ጸሎትን ያደርጋሉ። ወደ እግዚአብሔር። ጥቅስ ከፈለግሽ አንድ የተወሰኑ ጥቅሶችን ላስቀምጥልሽ። አንዱ ስለ አንዱ ይጸልይ የሚለው ከሆነ ያው በምድር ላይ ያለ ሰው አንዱ ስለ አንዱ ይጸልያን። ግን ከሞቱ በኋላ እንዴት ነው አንዱ ስለ አንዱ ሊጸልይ የሚችለው? ከሞቱ በኋላ ሊጸልዩ እንደማይችሉ የሚያሳይ አንድ የመጽሐፍ ቅዱስ ጥቅስ ልታሳይን ትችላለሽ? ከሞቱ በኋላ እንደሚጸልዩ የሚያሳይ ጥቅስ የለም ስላልተጻፈ። ታዲያ አሁን ለምሳሌ አሁን ምን አለ መሰለሽ፣ አርጊመንት ፍሮም ሳይለንት፣ ዝም ከተባለበት ቦታ ላይ ምንም ማስረጃ በሌለበት ሰዓት ላይ መከራከሪያ ነጥብ ማንሳት በራሱ ይሄ ሎጂካሊ ፋላሲ ነው ወይም ደግሞ ልክ አይደለም። ለምሳሌ መጽሐፍ ቅዱስ አንቺ አሁን መጽሐፍ ቅዱስ የተናገረውን እቀበላለሁ ዝም ካለ ዝም እላለሁ ብለሽ ነው የምታምኚው? እናንተ ስለምታምኑበት ቆይ የእኛን እምነት ታዩ እኛ እንናገራለን። የአንቺ እምነት ግን መጽሐፉ ሲናገር እናገራለሁ ዝም ሲል ዝም እላለሁ ነው። እንደዛ ከሆነ መጽሐፍ ቅዱስ ከሞቱ በኋላ ያማልዳሉ አያማልዱም በሚለው ላይ መልሱ ምንድን ነው? ዝምታ ነው ወይንስ አያማልዱም ብሎ ይናገራል? ዝምታ ነው። ግን አንተ ያዥው እዚህ ጋር። ስለዚህ ዝምታ ከሆነ መጽሐፉ ዝም ስላለ አያማልዱምም ያማልዳሉም ማለት አትችይም ማለት ነው። አንቺ ፐርሰናሊ አትችይም። እሺ አንተ ያማልዳሉ ስለምትል እስኪ መረጃ ስትል ግን አንቺ አያማልዱም ብለሽ ነው ግን አይደል የምታምኚው? ከሞቱ በኋላ ካልተጻፈ ዝም ነው ማለት ያለብሽ እንጂ አንዱን ሳይድ መያዝ የለብሽም። አሁን ልብ ብለሽ አዳምጪ። አያማልዱም ብለሽ ጽንፍ ያልሽው መጽሐፍ ቅዱስ አያማልዱም ብሎሽ ነው ወይ? አይደለም አላለሽም። እንደዚሁ ከመሬት ተነስተሽ ነው አምናለሁ። መጽሐፍ ቅዱስ ላይ እንደማያማልዱ ተናግሯል ወይ? ከሞቱ በኋላ አልተናገረም አንድም ቦታ ላይ። ስለዚህ ካልተናገረ ዝም ነው ማለት ነው። ስለዚህ አብረን መልስልን። ልደት ይቅርታ፣ ምን አልከኝ ዴቮ? አብረን እንድትመልስልን ፈልጌ ነው። ልደት ሰላም ነው ዴቮ? አሉ እንዴት ነህ ዴቭ? እግዚአብሔር ይመስገን አለን አሉ። እግዚአብሔር ይመስገን። አንድ ላይ መልስልንና ለሰላምም ለኔም ጥያቄ ያለኝ ለራሷ ለሰላም፣ ከዛ በኋላ አብረህ ትመልስልኛለህ። አንድ ጥያቄ ላይ በህይወቴ ጥያቄ ስለሆነብኝ ነውና በነገራችን ላይ በቃ ማለት ሰይጣን አለ ይባላል አይደል? አለ ማለት አሁን ፓስተሮች ምናምን ሰላም ያወጣሉ አይደል? ሰይጣን ሲያወጡ ምናምን እናያለን አይደል? በኢየሱስ ስም ሰይጣን ያወጣሉ ማለት ከሱ ውጭ ማለት እኛም ግራ የገባን እሱ ነው። ከኢየሱስ ውጭ እኔ ምንም ነገር እንደማይፈጠር አውቃለሁ። ግን እዚህ ጋር አንድም ጥያቄ ያለኝ ሰይጣን ፓስተሩ ሰይጣን ሲያወጣ ሰይጣኑ በእግሩ አይደለም የሚሄዱ አይደል? በመንፈስ ነው እርግጠኛ ነኝ። እና በመንፈስ ሲወጣ ሰይጣኑ በቃ አለ ማለት ነው ሰይጣን። ስለዚህ ሰይጣን ምንድነው? መልአክ ነበረ። ስለዚህ ሰይጣን አለ ብለን መላእክቶች የሉም እንላለን። ይሄ ነው ግራ የገባኝ ነገር። አንድ ጥያቄ ነው። ሰይጣን አለ ብለን መላእክቶች የሉም እንላለን። ሰይጣን እንደዚህ መበጥበጥ መረበሽ ከቻለ መላእክቶች የሉም እንላለን። ይሄ መላእክቶች እንዳሉ እናምናለን፣ ሰይጣንም እንዳለ እናምናለን እኮ። ታዲያ ፓስተሩ ከሚያወጣልኝ ቅዱስ ሚካኤል ለምኘው ቢያወጣልኝ ይቀለኛል። ለኔ አይዲያው እንደ አይዲያ ነው። በቃ እናንተ ቀጥሉት እንደ ሀሳብ። አሪፍ ሀሳብ ነው። አሪፍ መቼ ሰሙና አሪፍ ደስ የሚል ሀሳብ ነው። እሺ ወደ ሰላም እንመለስ። አንዴ ሰላም ወደ አንቺ ሀሳብ ተመልሰናል። እንዲህ እናድርግ ሰላም። እኔ ከሞቱ በኋላ ቅዱሳን እንደሚያማልዱ ጥቅስ አሳይሻለሁ።
እሺ አንቺ ደግሞ እንደማያማልዱ ታሳይኛለሽ? እኔማ መጽሐፍ ቅዱስ ላይ አማላጅ ተብሎ የተጻፈው ኢየሱስ ክርስቶስ ብቻ አይደለም። ጥያቄን አዳምጪ። አሁን በቃ የጴንጤ ችግር ይሄ ነው። ስምሽ ሰላም ነው ስትባይ አይ አባቴ መሐመድ ነው አይባልም። ቀጥተኛ ጥያቄ ነው፣ ቀጥተኛ መልስ ነው። የጠየቅኩሽ ምን መሰለሽ? እኔ ቅዱሳን ከሞቱ በኋላ ያማልዳሉ የሚል አሳይሻለሁ። አንቺ ከሞቱ በኋላ አያማልዱም የሚል ታሳይኛለሽ ወይንስ አታሳይኝም? በቀጥታ እንደዚህ የተጻፈ አላሳየም። እሺ በሀሳብ ደረጃ እንደማያማልዱ የሚናገር ማብራሪያ ያለበት ክፍል አለ፣ ታሳይኛለሽ? እሱን በሀሳብ ደረጃ አሳይሃለሁ። አውጭና ንገሪኝ። ለምሳሌ ዮሐንስ ራእይ ላይ ቁጥሩን በትክክል አላስታውስም፣ እንትን ይላል ከሞቱ በኋላ ቅዱሳን ለእግዚአብሔር እንደሚዘምሩ ከመላእክቶች ጋር እንደሚዘምሩ ነው የሚናገረው። ታዲያ እንደሚዘምሩ ይናገራሉ ማለት እንደማያማልዱ ጭራሽ እኮ እንደው እኔን የሚያግዝ ነገር አመጣሽልኝ እኮ። ወይ ሰላም! ጭራሽ እኛን የሚያግዝ ነገር ታሳያለሽ። ከሞቱ በኋላ ከእግዚአብሔር ጋር መነጋገር እንደሚችሉ ታምኛለሽ ማለት ነው? ለእግዚአብሔር ይዘምራሉ እኮ ለምን አይነጋገሩ? ታዲያ እኮ እንደውም እኮ ጥሩ ነገር እኮ ነው ያመጣሽው። አይ ስለዚህ ቅዱሳን ከሞቱ በኋላም ለእግዚአብሔር ይዘምራሉ ማለት ነፍሳቸው ከስጋቸው ብትለይም ከእግዚአብሔር ጋር እንደሚነጋገሩ አመጣሽ። ጭራሽ ደገፍሽን እኮ። አያማልዱም ምን አምጪ ስንልሽ ጭራሽ ለእግዚአብሔር ይዘምራሉ ከሞቱ በኋላ አልሽ። ትክክል። እሰይ በጣም አሪፍ። እኔም እኮ አንዱ የምጠቅስልሽ እንደዚህ አይነት ጥቅስ እኮ ነው። መዘመር እና መጸለይ ይለያያና እኔ አሁን ዘመርኩ ማለት ጸለይኩ ነው እንዴ? እግዚአብሔር ሁለቱ የሚለያይ ከሆነ ታዲያ የተጠየቅሽ እኮ ስለጸለየ ነው እንጂ ታዲያ ዘመረን እኮ ያመጣሽው አንቺ ነሽ እኮ። የለም እኔ እኮ አማልዱ አየሽ፣ የለም አይደለ? የለም በቃ አይሽ፣ በዚህ እንስማማ። የለም የሌለ ነገር ነው አምጥታችሁ እንደ እምነት የያዛችሁት ፕሮቴስታንቶች። ቅዱሳን ከሞቱ በኋላ አያማልዱም የሚለውን እንደ እምነት አድርጋችሁ የያዛችሁት መጽሐፍ ቅዱስ ላይ የሌለን ነገር ነው ማለት ነው። የለም አሁን ልክ እንደዚህ ስንጠይቃችሁ ልታመጡት አትችሉም። የተጻፈ ነገር አሁን ለኦርቶዶክሳውያን ወንድሞቼ በዚህ አጋጣሚ የምመክረው ምን መሰል፣ ያማልዳል አያማልዱ የሚል ክርክር ውስጥ አይደለም መግባት ያለብን። እስኪ ከሞቱ በኋላ እንደማያማልዱ የተጻፈ የመጽሐፍ ቅዱስ ጥቅስ አለ ወይ ብለህ አንድ ጥቅስ መጠየቅ። ከሌለ በቃ እምነታቸውን የመሰረቱት በሌለ ነገር ላይ ወይ ባልተጻፈ ነገር ላይ ነው የሚለው ማጠቃለያ ይሆናል። ስለዚህ ሰላም ስላላመጣሽልኝ አንቺ፣ እኔ ግን አንድ ነገር ላሳይሽ። የለም በሚለው ላይ ተስማምተናል። እሺ ወደዛ ከሜሪ በፊት አንድ ሰው ነፍሱ ከስጋው ከተለየ በኋላ ከእግዚአብሔር አምላክ ጋር መነጋገር ይችላል አይችልም? ነፍሱ ከተለየች በኋላ እንግዲህ ወደ ኢየሱስ ነው የምትሄደው። ነፍስ መነጋገር ይችላል ወይስ አይችልም? እኔ ወዴት ትሄዳለች እኮ አይደለም። ከቅዱሳን ጋር ያመሰግናሉ፣ ይዘምራሉ። ያመሰግናሉም አያመሰግኑም አይደለም ጥያቄ። ተረጋጊና ሰልያ አዳምጪ። አንድ ሰው ከሞተ በኋላ አንድ ጻድቅ በክርስቶስ የሆነ ጻድቅ ነፍሱ ከስጋው ከተለየች በኋላ ከእግዚአብሔር አምላኩ ጋር ይነጋገራል ወይስ አይነጋገርም? ንግግር ይነጋገራል። ምንም አይነት ነገር ሊሆን ይችላል። ይነጋገራል ወይስ አይነጋገርም? እኮ እኔ እኮ መለስኩኝ። ይችላሉ ወይስ አይችሉም በሚለው መጀመሪያ እሱ ይቀድማል። ይችላሉ ወይስ አይችሉም? ይችላሉ እኮ። ምን አይነት ንግግር ግልጽ አድርግልኝ። ለመመለስ እንዲመቸኝ ግልጽ አድርግልኝ። ምንም አይነት ንግግር ሊሆን ይችላል። ከአምላካቸው ጋር ግን ይነጋገራሉ ወይንስ አይነጋገሩም? ምንም አይነት ንግግር ሊሆን ይችላል፣ ግን ከአምላካቸው ጋር ይነጋገራሉ ወይንስ አይነጋገሩም? የሞቱ ሰዎች ይነጋገራሉ የሚል አላነበብኩም። አላነበብሽም? ስለዚህ የትኛውን ሳይድ ነው የምትይዥው? አላቅም ወይንስ አይነጋገሩም ወይንስ አላነበብኩም ወይስ አላቅም? የትኛው ነሽ? አላነበብኩም ማለት አላውቅም ማለት ነው። እንደሚነጋገሩ አላውቅም፣ ግን እንደሚዘምሩ ይዘሻል። ራዕይ ዮሐንስ ምዕራፍ 6 ቁጥር 10 ላይ አውጭልኝ። ከቁጥር 9 እስከ 10 ያለውን አውጭና ምይልኝ። ራዕይ ምዕራፍ 6 ቁጥር 9 እስከ 10። የራይል ሹፌር ነች። ዙሪያ ጥምጥም ትወዳለች አላለም? ከታች አንዱ እንግዲህ አንዳንድ ሰዎች ኮመንት ዴቮ ግን ደስ የሚለ እዮባ ሰላም ብያለሁ። ፓፓ ቅዱሴ ሰላም ብያለሁ። ሁላችሁንም
ያ ሰላም ያልኳችሁ ኑሐሚን ሰላም እንዴት ናችሁ? ሰላም ብያለሁ። ቀጥሉ ቦስ እንዴት ነው? አለን ተሙ አለና ራእይ 6 ምዕራፍ 6 ቁጥር 9 እስከ 10 ድረስ። ሌላም አንድ ጥያቄ አለኝ። እሱንም ስንጨርሱ ጠይቅ በልኝሽ። አንድ ጥያቄ ከዛ ልውረድ ቶሎ። እሺ ይሄን ታንብቦና ጠይቃታለህ ዴቦ። እሺ በኢየሱስ ስም አነባዋለሁ። እሺ አራቱም እንስሶች ቆይ ምዕራፍ 6 ቁጥር 9 ልኮ ነው። እሺ ከላይ ጀምሬ ሳነበብኩት። ምዕራፍ 6 ቁጥር 9 ነው። አምስተኛውም ማህተብ በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱት ሰዎች ነፍስ ከመስዋዕት በታች አየሁ። የታረዱትን የሰዎች በረም ባንበብ የሰዎችን ነፍስ ከመስዋዕት በታች አየሁ። ከመሰዊያው በታች አየሁ። በታላቅም ድምፅ እየጮሁ እነማን ናቸው የጮሁት? ሰሉ የታረዱት ሰዎች የሞቱ ሰዎች ማለት ነው። ነፍሳቸው ጮኸች። እሺ ቀጥይ። ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩ ላይ እስከ መቼ አትበቀልም አሉ። ስለዚህ መነጋገር ይችላሉ አይችሉም? የሞቱ ሰዎች ከአምላካቸው ጋር በዚህ ጥቅስ መሰረት ያው ነፍሳቸው ጮሃን ወደ እግዚአብሔር። ጮሃ ብቻ አይደለም ተናገሩ እኮ። ጮሁ ነው የሚለው እንግዲህ በታላቅ ድምፅ ጮሁ። ከዛ ጮሆ ምን አሉ? ቅዱስ እውነተኛ ጌታ ሆይ አሉ። እሱ ንግግር አለ ብለው ነው እንደ ጮሁት? ነውስ ድምፃቸውን ከፍ አድርገው ነው ያወሩት? ጮሁ ሲል እኮ ድምፃቸውን ከፍ አድርገው ተነጋገሩ አለ። አሁን ነጥብህ ምንድን ነው? አየሽ። ስለዚህ ቅዱሳን ከእግዚአብሔር ጋር ከሞቱ በኋላ ይነጋገራሉ። ተማመንን አይደለ? ያው በዚህ ጥቅስ መሰረት እግዚአብሔርን አናግረዋል። በራእይ ነው በራእይ አይደለም የሚያናገሩት። በነገራችን ላይ ዮሐንስ ነው ራእዩን ያየው እንጂ እነሱ በራእይ አይደለም የሚያናገሩት። የእውነት የሆነ ነው ወይስ የሆነ ነው? እነሱ አይደለም ራእዩን ያዩት፣ የሆነውን ነገር ነው ዮሐንስ በራእይ የተመለከተው። አሁን አያከራክረንም። እሱ አያከራክረ ነው። እሺ ስለዚህ እነዚህ ሰዎች ካመሰገኑ እግዚአብሔርን ቅድም ባመጣችሁ ጥቅስ መሰረት ከሞቱ በኋላም ደግሞ ከአምላካቸው ጋር በዚህ መልክ የሚነጋገሩ ከሆነ እንዳይጸልዩ የሚከለክላቸው ምን ኃይል አለ? እሺ ጸልዩ የሚል አሳየኛ። ምንም ኃይል ከሌለ እንዳይጸልዩ የሚከለክላቸው ምን ኃይል አለ? ይምልሽልኝ እንዳይኖር ይችላል፣ ግን ስላልተጻፈ አናምንም እኮ። ግን ቆይ እንዳይጸልዩ የሚከለክላቸው ምን ኃይል አለ? ምንም ልልህ አልችልም። ያው ስለሞት ከሱ ጋር አያይዤ እኮ ደግሞ በሌላ ክፍል ላይ ደግሞ ምን እንደሚያደርጉ ልነግርሽ ነው። ስለዚህ መነጋገር ከቻሉ ከእግዚአብሔር ጋር ማመስገን ከቻሉ አምላካቸውን እንዳይጸልዩ የሚከለክላቸው ነገር አለ? እውቀት። አሁን የምድር ላይ የሚኮናወለውን ነገር በምድር እያሉ ይጸልዩ ነበር አይደለ? አዎ ይጸልዩ ነበር። ያ ጸሎት ስራቸው ነበር አይደለም? አንዱ ስራቸው ነበር። ያው ማናችንም ስራችን ጸሎት ነው። መጽሐፍ ቅዱስ ነው። እሺ እንደዛ ከሆነ በምድር ያሉ አንዱ ስራቸው ጸሎት ከሆነ ራእይ ዮሐንስ ምዕራፍ 14 ቁጥር 13 ላይ ተሻምብልኝ። አሁን መልስልሻለሁ በሚገባ ማለት ነው። ራእይ ዮሐንስ ምዕራፍ 14 ቁጥር 13 ላይ ጮክ አድርገሽ ድምፅሽን ታነቢዋለሽ። ይሄ መጨረሻ ጥቅሴ ነው። እሺ ቁጥር 13 ባለው በየሰ አይደለም ምዕራፍ 14 ቁጥር ምዕራፍ 14 ቁጥር 13 ከሰማይም እንግዲህ ወደዚህ ጌታ የሚሞቱት ሙታን ከእንግዲህ ወዲህ በጌታ የሚሞቱ
ኦኬ ከሰማይ ብሎ ነው የሚጀምረው። ከእንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው። መንፈስ አሁን በድካማቸው ከድካማቸው ያርፉ ዘንድ ስራቸውም ይከተላቸዋል ብለህ ጻፍ የሚል ድምፅ ሰማ። ስለዚህ በጌታ የሞቱ ሰዎች ስራቸው ይከተላቸዋል አይከተላቸውም? ምን አይነት ስራቸው? ጸሎት እንዲህ ከስራው አንዱ ጸሎት ነው ተባብለናል ቅድም። መቼስ ላሻትኝም እሱን አይደለ ነው እዚህ ጋር የሚናገረው ስለ ጸሎት ሳይሆን ስለ መልካም ነገር። ቅድም በምድር ላይ የቅዱሳን አንዱ ስራቸው ምንድነው አልኩሽ? ጸሎት አልሽኝ። በምድር ላይ አንዱ ስራቸው ጸሎት ከሆነ የቅዱሳን ስራቸው ይከተላቸዋል ካለ ከስራቸው መካከል አንዱ ጸሎት ማድረግ ከሆነ ስለዚህ ለኛ ጸሎት ያደርጋሉ። ቅድም ባሳየዎች ክፍል መሰረት ከእግዚአብሔር ጋር ይነጋገራሉ። አንድ እሱ ነው ከሞቱ በኋላ። ቀጠል ብሎ ደግሞ በምድር እያሉ ስራቸው ምንድነው ስልሽ ጸሎት ማድረግ አንዱ ስራቸው አልሽኝ። ስለዚህ እዚህ ጋር ደግሞ መጽሐፉ ስራቸው ይከተላቸዋል ካለ ከስራቸው አንዱ ጸሎት ማድረግ ከሆነ ስለዚህ አሁንም ጸሎት ያደርጋሉ ማለት ነው። ተማመንን አልተማመንም እንደው ላለማመን እንደው ግግም በከላል ይሰማሉ። አሁን አንተ የምትናገረውን የምትጸልየው ወደ እነሱ እኔ የምናገረውን መቼ ይሰማሉ አልኩኝ? ይጸልያሉ ነው ያልኩት። እነሱ በራሳቸው ወደ እግዚአብሔር ይጸልያሉ ነው እንጂ ያልኩት። እኔ የምናገረውን ይሰማሉ አይሰሙም አላልኩኝም። እኔ ገና ከስር መሰረት እሺ በቃ ይሄንን እንለፈውና ይሄን ደግሞ ጠየቀው ጥያቄ ነው የምጠይቀው። ዓለምን እናልፈዋለን እንዴ? እንተማመንና እንለፈው እንጂ ሰላምዬ የምንወደው ዘለም ነው። ተማመንን። ስለዚህ ይጸልያሉ ወይንስ አይጸልዩም? ከሞቱ በኋላ ይጸልያሉ ወይስ ከእውነቱ ጋር ብዙ ባትጋፊ ጥሩ ነው። ይጸልያሉ ወይስ አይጸልዩም ከሞቱ በኋላ? ይሄን ይጸልያሉ ብዬ አላምንም፣ አላሳመነኝም። ግን አነባለሁ ጥቅሱን በስራ መጽሐፍ ቅዱሱ ግን ይናገራል እኮ። አንቺ ለማመን አልፈለግሽም እንጂ መጽሐፉ በሚገባ ግልጽ አድርጎ ይናገራል። ግን አንቺ መቀበል አልፈለግሽም። እኔ መጽሐፍ ቅዱስን በስርዓት እቀበላለሁ። ግን በቃ ታዲያ ይህንን ቃል ለምን ለመቀበል ውስጥሽ ከበደው? ይህንን የጌታ የተወደደ የጌታን ቃል ለመቀበል ውስጥሽ ለምንድን ነው የከበደው? እሺ አሁን አንተ ስትጸልይ ይሰማሉ አይሰማም? ይኸውልሽ ከመካነኞች የኔ ጥያቄ እኛ ስንጸልይ ይሰማሉ አይሰሙም አይደለም። ስለ እኛ ይጸልይ እኔ ወደ እነሱ ጸልያለሁ አይደለም ጥያቄ። እነሱ ግን ከሞቱም በኋላ ልክ በምድር ላይ አንዱ ስራቸው ማማለር ነበር፣ መጸለይ ነበረ። ኦኬ ከሞቱም በኋላ አንዱ ይሄ ስራቸው ይከተላቸዋል መጽሐፍ ቅዱስ እየተናገረ ነው። እኔ ወደ እነሱ ጸልያለሁ ይሰሙኛል አይደለም ጥያቄው። እነሱ ግን ስለኛ ይጸልያሉ ወይስ አይጸልዩም ከሞቱ በኋላ? ሰላም ልደት እኔ ጸልዩም ብዬ ነው የማምነው። ይሄን ጥቅስም አላሳመነኝም። ግን አንቺ እንደዛ የምትይ ከሆነ እንደማይጸልዩ የሚያሳይ ጥቅስም የለም። ቅድም ስንፈልግ ከአንቺ ጋር አጣን። በተቃራኒው ደግሞ እኔ እንደሚጸልዩ የሚያሳይ የመጽሐፍ ቅዱስ ጥቅስ አመጣው። እሱንም አልቀበልም። የሌለውን ጥቅስ መጽሐፍ ቅዱስ ላይ ፈጥረሽ ትቀበያለሽ፣ ያለውን ደግሞ አትቀበይም። አንቺ ያው ምን ትባያለሽ? እሺ ቅድም እምነትሽን የመሰረትሽው መጽሐፍ ቅዱስ ላይ በሌለ ትምህርት ነው አልኩሽ። ለምሳሌ አንድ ጥቅስ ጠየቅኩሽ፣ ቅዱሳን ከሞቱ በኋላ አያማልዱም የሚል የለም። ስለዚህ እምነትሽ የተመሰረተው በየለም ላይ ሆኖ አምናለሁ አልሽኝ። ያለውን ደግሞ አለቀ። የሌለውን ትቀበያለሽ፣ ያለውን ደግሞ አትቀበይም። እሺ ማነሽ አንቺው? ማን የምትባዩ ነው? ግራ ገባን እኮ። ልደት ጥያቄ ጠይቅ ያልከኝ ጥያቄ ጠየቅኩኝ። እናንተን በቃ መለስክልኝ። እንደ መልስ ተቀብያለሁ። ተመልሶልሻል? መልስ ተቀብያለሁ። ግዴታ እኮ አሁን መናገር የለብኝም። ከተቀበልሽው እሺ በቃ ዴቮ፣ አንተ ደግሞ ቅድም ሳትወጣ ተመልሶልሻል። ከዚህ በላይ አላስጨነቅሽም። እሺ የእኔ እናት ሌላ ጊዜ ግን ትንሽ እኔ ትጠይቅኛለሽ። አንዴ እኔን ትጠይቅኛለሽ። አንዴ ወደ እኔ እንመለሳለን። ሌላ ጊዜ ትንሽ ጠንከር አድርገሽ አንብቢያ። ስለዚህ እንደሚያማልዱ ከተማመንን። ዴቮ ምንድን ነበር አንተ ጥያቄ? ሳልወጣ ያልከውን ቀጥለው። ቶሎ ልውጣ ጠይቄ እውቀቱን ምኑም ስለሌለ አንድ ጥያቄ የሆነብኝን ነገር ነው የምጠይቀው እና እነ ሰላም ያው ነው ይሄ ነገር ያው ባለማወቅም ይሆናልና ጌታን ተቀበል የሚለው ቃል ትንሽ ይረብሸኛልና ጌታን ተቀበል ማለት እንደኔ የተረዳሁት ነገር አንድ ምንድን ነው ጌታን ተቀበል ምናምን ስባል ኦኬ በቃ አሁን ይበቃኛል በቃ ልቀበለው እባክህ ምናምን ብዬ የምቀበለው አይነት ጌታ ነው ይመስለኝ እና እንደዛ ሳይሆን እኔ እንደ ሀሳቤ
40 ቀን ሙሉ አሁን አይደለም። እኔ አሁን በዚህ እድሜ ጌታን ተቀበል ሲሉኝ ያስቁኛል፣ እንደኔ እንደ ሀሳብ ማለት ነው። እና ጌታን ተቀበል ሳይሆን እኔ 40 ቀን ገና ከተወለድኩ 40 ቀን ከ40 ቀን በኋላ ክርስትና ተጠምቄ በቃ አሁን ሰው ሆነሃል፣ ጌታ ተቀብሏል። ገብቶሻል? ጌታ ተቀብሏል ስባል የኖርኩ ሰው ነኝና ከዛ በኋላ ተቀብሏል ነው ያው ተቀበሉ አይደለም ተቀብሏል፣ ሰው ሆነሃል የተባልኩ ሰው ነኝና ከዛ በኋላ ደግሞ መጥቼ በዚህ እድሜ ደግሞ እንደገና ጌታን ተቀበል። እኔ አሁን ንስሐ ገብቼ ልቀበለው አይደለም ንስሐ ገብቼ እንደ ድሮ ሐሳቡ ይመስለኛል፣ እንደ ድሮ እንደ ልጅነቴ ንጹህ አድርገኝ ተቀበለኝ ይመስለኛል አይዲያው ንስሐ ስገባና ተቀበለኝ ቢሆንና ቢስተካከል በእኔ ሐሳብ ደስ ይለኛል ይሄ ሐሳብ። ምክንያቱም ተቀበለውማ እኔ በቃ በቃኝ ስል ሲደብረኝ ምናምን ሄጄ ልቀበለው ጌታ በቃ ተቀበያለሁ ልሎ ነው። ገብቷል? እና እንደኔ እንደ ሐሳብ የሚመስለኝ ይሄ ነው ማለት ና ወደ ጌታ ይቀበልሃል ከሆነ በቃ ይሄ ጥሩ ሐሳብ ነው። ጌታን ተቀበል የሚባለው ቃል ግን ሁሌ ይረብሸኛል። ለዛ ነው። አመሰግናለሁ። ያው መልሱት። እሺ ለምን ይረብሽሃል? አሁን ለምሳሌ ሮሜ 10:9 ቁጥር ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል። ደግሞ ዮሐንስ ወንጌል 1 ላይ ኢየሱስ ልመልስለታ ለምን ይጎረብጣል? ጌታን ተቀበል ለማለት ኢየሱስ ክርስቶስ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ ሆኑ ዘንድ ስልጣን ሰጣቸዋል። ለተቀበሉት ሁሉ ኢየሱስ ክርስቶስን መቀበል በግል ኢየሱስ ክርስቶስን መቀበልና ማወቅ ግዴታ ነው። ይሄ የሚረብሽ ነገር አይደለም፣ መጽሐፍ ቅዱሳዊ ነው። ይቀበለኝ እሱ ይቀበለኝ እንጂ አሁን ተቀበለው ጌታን ወይ ተቀበል የሚባለው ነገር ብዙ ይቀበለኝ እንደውም ማለት ጌታን ተቀበለው ጌታን ብትቀበል ይሻላል የሚባለው ነገር እንደውም እንደ ድሮ እንደ ልጅነታችን ሰው አድርገኝ ተቀበለኝ ነው መሆን ያለበት ባይኔም የሚለው ያው እንግዲህ ባለማወቅም ይሆናል ግን እንደዛ ይመስለኛል መሆን ያለበት እንጂ ጌታን ተቀበለው የሚለው ነገር ትንሽ ለኔ አሪፍ ይመስለኛል። እሺ እንግዲህ ዮሐንስ 1:1 ላይ ለተቀበሉት ሁሉ ግን ስለሚል እንግዲህ ኢየሱስ ክርስቶስን መቀበል ግዴታ ነው። የመጽሐፍ ቅዱሳዊ ነው። እኛ ከራሳችን ፈጥረን አይደለም እንደዚህ የምንለው። እና ልደት የጠየኩን ጥያቄ በእናንተ ትምህርት እኮ ለተቀበሉት የሚለው የተለያየ ትምህርት ነው ያለው። ስለተቀበሉት ይድናሉ ወይስ ስለ ዳኑ ነው የሚቀበሉት የሚለው ማለት ነው። ለምሳሌ አንድ ሰው ተነስቶ ኢየሱስ ለአንተ ሞቶልሃል ብትቀበለው ትድናለህ ብሎ መስበክ አይችልም። በአንዳንድ ፕሮቴስታንት አስተምሮ ማለት ነው። ማስረጃ ማሳየት ይችላለሁ። ለምን? አስቀድሞ መወሰን ስላለበት። በአንዳንዶቹ የፕሮቴስታንት ትምህርት ለምሳሌ ሰላም ትዳን አትዳን አታውቀው፣ ምክንያቱም አስቀድማ አትመረጥ ምንም አይነት ዋስትና ስለሌላት ማለት ነው። ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው የሚለው ሮሜ 10ንም የጠቀሽው ኢየሱስ ጌታ እንደሆነ በልብ ብታምን በአፍ ብትመሰክር ትድናለህ። እነዚህ ሁሉ ክርስቲያኖች የሚያምኗቸው እንጂ አንዳንድ ሁሉንም አላልኩም፣ አንዳንድ ፕሮቴስታንቶች የሚያምኗቸው አይደሉም። ከዳነ በኋላ ነው የሚያምነው የሚል ትምህርት ስላለ ማለት ነው። ፕሮቴስታንትን የማይወክል ትምህርት ነው። ቅድም የተናገርሽው የተወሰኑትን ብቻ ነው የተናገርኩት ትምህርት እኔን ይወክለኛል። እኔ ተቀብዬ ነው ጌታ ኢየሱስ ክርስቶስ እንደሞተልኝ ከሞት ደግሞ እንደተነሳልኝ አምኜ ነው የዳንኩት። ሰላምን አልዳንኩም። ይሄ የኔ ትምህርት ነው የተናገርኩት፣ የራሴ ትምህርት ነው። ያ ትክክል። እኔም ያልኩት እኮ እሱን ነው። የግልሽ እምነት እንጂ የሐዋርያት እምነት የለሽም እያልኩ ነው። በአንዱ ብታምኝ በአንዱ ስለምታፈርሹ መቀጠል ትችላለሽ። መጽሐፍ ቅዱስ ነው ቆጣቀሽ የተናገርኩትኝ ሐዋርያቶቹ ያሉትን ነው። ምንድን ነው ሐዋርያቶቹ ትምህርት የሌለኝ? እንዳንቹ ፕሮቴስታንት ውስጥ ያለውም እኮ አንቺ የጠቀሽውን መጽሐፍ ጠቅሶ እኮ ነው ሰው አስቀድሞ ስላመነ ሳይሆን የሚድነው ስለ ዳነ ነው የሚያምነው የሚል ትምህርት ያላቸው። መጥቀስሽ ከነሱ አይለይሽም እህት አለም። እንግዲህ እንደዛ የኛ ቤተክርስቲያን እንደዛ ብላ ስለማታስተምር እኔም እንደዛ የሚል እንግዲህ በሚል ያው ትምህርት አይመራማ እንግዲህ ምናምን ብሎ አይመራም። ለማን ከልደት ጋር ቀጥሎ ሌሎች እንደዛ ብለው ሊያምኑ ይችላሉ። ችግር የለውም ይመኑ። ኢየሱስ የሚድኑትን ኢየሱስ የሚድኑትና የሚጠፉትን አስቀድሞ ወስኗል የሚለው አያከራክርሽም። ቅዱሳን ግን ስለኛ ይማልዳሉ የሚለው ያከራክርሻል። የኢየሱስ ሞት ለጥቂቶች ነው የሚለው አያከራክርሽም። ቅዱሳን ስለኛ ይለምናሉ
ምን ያደርጋሉ ተባለ? ምንም። ይለምናሉ መባሉ ግን ይቆረቁርሻል። አየሽ፣ ይሄ ነው ጌታን ተቀበል ለተቀበሉ ብለሽ ያነበብሽውን አትቀበዩም የምልሽ ለዚህ ነው። ዝም ብሎ ሰው ፊት የማስመሰል ነው። ጌታን ከተቀበልሽው ለዓለም ሞተ ብለሽ ለዓለም አልሞተም የሚለውን ትምህርት ልታወግዡ ይገባል። ግን ለዓለም አልሞትም የሚለው ፕሮቴስታንት ውስጥ ቁጭ ብለሽ ስብስብ ውስጥ ቁጭ ብለሽ መተሽ ግን የቅዱሳንን ምልጃ እንደው እንዴት ተደርጎ አይኔን ግንባር ያድርገው የመሰለ ክህደት ውስጥ ለመግባት መሞከር በራሱ ጌታን አለመቀበል። አዮ በኔ እኮ ጥያቄ ነው የጠየኩት። ጌታን ለመሳደብ እኔም እኮ ምክንያቱም የጌታን ትምህርት ያልተቀበለ የራሱን ትምህርት የጌታ አንዴ የጌታን ትምህርት ትቶ የራስን ትምህርት በጌታ ትምህርት ላይ መገንባት ከተመሰረተው ሌላ መሰረት መገንባት ይሄ ራሱ ጌታን ከመሳደብ ያነሰ ነገር አይደለም ለማለት ነው። በቃ ከልደት ጋር ቀጥሉ። እዮብ እኔ ልቀጥል ከአንተ ጋር እነሱ የጀመሩት ስላለ እነሱ ይጨርሱና ተራ ሲደርስ ትቀጥል። ሰላምዬ አንድ የመጨረሻ ጥያቄ ያለኝ ነበር ያልሽው። የመጨረሻ ጥያቄ እኔ የምጠይቅ ቅድም ብያለሁ፣ አልከራከርም። ስለ ኢየሱስ ምልጃ ራሱ እንለፈው ብዬ ነበር። ካልገባሽ ጠይቂ ስላልከኝ ምንም ያልገባሽ ነገር ካለ መጠየቅ ትችያለሽ። እኔ እንትን አላልኩሽም፣ ዝለዩ አላልኩም። ሰልዬ እኔ እናት እዛም ጋር ያልገባሽ ነገር ካለ አንሺው፣ ምንም ችግር የለውም እኮ እኔ ችግር የለም። ልክ እኔ አሁን ማለት ልጠይቅ እንጂ ልከራከር አይደለም ለማለት ነው። አሁን ይሄን ጥያቄ እሺ፣ እናንተ አሁን ወደ ቅዱሳን የምትጸልዩ ከሆነ ይሰማሉ? አዎ ይሰማሉ። ጥቅስ ትሰጠኛለህ? መረጃ ሁለት አይነት ጥቅስ ማስቀመጥ እችላለሁ። አንደኛ ወደ ቅዱሳን መጸለይ ወይም ቅዱሳንን ማናገር እንዳለብን እግዚአብሔር እንዳዘዘ ታውቂያለሽ? መጽሐፍ ቅዱስ ላይ ዳለ ወደ እነሱ መጸለይን ይብን ራሱ ያዘዘው እግዚአብሔር እንደሆነ ታውቂያለሽ? እነሱን ማናገር ቅዱሳን መጸለይ አላውቅም። እሺ እንደዛ ካልሆነ ከሱ ልጀምራ። ኦሪት ዘፍጥረት ምዕራፍ 20 ከቁጥር 6 እስከ 7 እንደዚህ ይላል። እግዚአብሔርም በሕልም አለው፣ ይህን በልብህ ቅንነት እንዳደረግክ እኔ ያውቃለሁ። እኔም ደግሞ በፊቴ ኃጢአትን እንዳትሰራ ከለከልኩ። ስለዚህም ተነካዝ ዘንድ አልተውህም። አሁንም የሰውየውን ሚስት መልስ፣ ነቢይ ነውና ስለ አንተ ይጸልያል ትድንማለህ። ባትመልስለት ግን አንተ እንድትሞት ለአንተ የሆነውን ሁሉ እንዲሞት በእርግጥ እወቃለሁ። ስለዚህ ምን አለው? ስለ አንተ እርሱ ይጸልይ ብሎ እግዚአብሔር ምን ይለዋል ማለት ነው? የአቤሜሌክን ይናገራል። ስለዚህ አቤሜሌክም በነጋታው ማለው ባሪያዎቹን ሁሉ ጠራ፣ ይህንንም ነገር ሁሉ በጆሯቸው ተናገረ። ሰዎችም እጅግ ፈሩ። አቤሜሌክም አብርሃምን ጠርቶ አለው፣ ይህ ያደረክብን ምንድን ነው? ምንስ ክፉ ሰራንብህ? እያለው እግዚአብሔር እንዳዘዘው አቤሜሌክ አብርሃምን ያናገረው ጀመረ ማለት ነው፣ በእግዚአብሔር ትእዛዝ መሰረት። አንደኛው ጥቅስ ይሄ ነው። ስለዚህ ከራሳችን ተነስተን አይደለም። ሌላኛው አንዳችን ወደ አንዳችን ስንጸልይ ሊሰሙን የሚችሉበት ዋነኛ ምክንያቱና በጣም ዋናው መሰረታዊ ትምህርቱ እኛ እንግዲህ ያለነው እንደ ፕሮቴስታንት 46 ዲኖሚኔሽን ውስጥ አይደለንም። አንዲት ቤተክርስቲያን ናት ያለችን። እኛ በጌታ ቤተክርስቲያን ውስጥ ያለነው፣ ጌታ ደግሞ የቤተክርስቲያናችን ራስ ነው። እኛ ደግሞ ብልቶች ሆነን ከአካሉ ጋር ተጋጥመናል። ስለዚህ አንዱ ብልት የአንዱን ሕመም እንደሚሰማ ሁሉ አንዱ ብልት ከአንዱ ብልት ጋር መነጋገር የሚችለው በአንዲት ቤተክርስቲያን ውስጥ እንደመሆኑ፣ ይህንን ደግሞ ሰፋ ባለ ትምህርት ሐዋርያ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 12 ከቁጥር 13 ጀምሮ በጣም ምን ብሎ ይናገራል? የአይሁድ ብንሆን የግሪክ ሰዎች ብንሆን ባሮች ብንሆን ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችን አንዱን መንፈስ ጠጥተናል እያለ ስለ አካልና ስለ ብልቶች በብዛት ብልቶች የተባልን እኛ አካል የተባለ ደግሞ ክርስቶስ አካል የተባለች ደግሞ የጌታ ቤተክርስቲያን ናት። ስለዚህ በአንዲቷ በጌታ ቤተክርስቲያን እንደመሆናችን አንዳችን ከአንዳችን ጋር እንዳንነጋገር የሚከለክለን ምንም አይነት የመጽሐፍ ቅዱስ ጥቅስ የለም። እንደውም ከነጭራሹ አንዳችን ስለ አንዳችን መጸለይ እንዳለብን፣ አንዳችን ከአንዳችን ጋር መነጋገር እንደምንችል መጽሐፍ ይነግረናል። ያም ደግሞ ከምን አንጻር ነው? በአንዲቷ ቤተክርስቲያን ውስጥ እንደመሆናችን ነው ማለት ነው። እንድንሰማማ የሚያደርገን ደግሞ በክርስቶስ ኢየሱስ ባለው ኃይል በክርስቶስ ኢየሱስ ባለን እምነት ከአንዱ መንፈስ ስለመጠጣታችንና
በአንዲት ጥምቀት ተጠምቀን የክርስቶስ አካል እንደመሆናችንና ከቤተክርስቲያን ጋር ከክርስቶስ ጋር በቤተክርስቲያን በኩል እንደመጣበቃችን በዚህ መልክ እኔ ወደ ሐዋርያው ጳውሎስ መጸለይ እችላለሁ ማለት ነው። ምክንያቱም ሐዋርያው ጳውሎስ ያለው ለካም ፕሮቴስታንት ቢሆን መካነ ኢየሱስ ነው ያለው፣ ይሄኛው ያኛው ሙሉ ወንጌል ነው። ቱ ዲፍረንት ቸርች፣ አንዱ አንዱ ሊሰማ በጭራሽ አይችልም። ነገር ግን በአንዲቷ በጌታ ቤተክርስቲያን ከሆነ እኔ ያለሁባት ቤተክርስቲያን ጳውሎስ የነበረባት ቤተክርስቲያን ናት። ስለዚህ ወደ ታላቁ ሐዋርያ ወደ ጳውሎስ መጸለይ የሚችለው በዚህ ምክንያት ነው ማለት ነው። በአንዲት ቤተክርስቲያን ወደ ሐዋርያዎቹ ወደ አሁን ዘፍጥረት ላይ የጠቀስክልኝም አብርሃም ወደ እግዚአብሔር እንደሚጸልይለት እንጂ አብርሃም ወደ ሰው እንደሚጸልይለት አይደለም። ይሄ በመንፈስም ደግሞ ያነሳል እግዚአብሔር እንጂ ወደ እርስ በርስ እግዚአብሔር በራሱ ሁለት ነገር ነው ያነሳውልሽ። በዋነኝነት ትልቁን ነጥቤን የብሉይ ኪዳን ምሳሌ ያነሳውና በዋነኝነት እኛ ከምን አንጻር ወደ ቅዱሳን እንጸልያለን ለሚለው ትምህርታችን የመጀመሪያው ማስረጃችንና ማብራሪያችን ሐዋርያ ጳውሎስ የጻፈው የአንደኛ ቆሮንቶስ መልእክት በምዕራፍ 12 ከቁጥር 13 እስከ መጨረሻው ድረስ ሰፊ ክፍል ስለሆነ እዛ ላይ በተቀመጠው መንገድ በአንዲት ቤተክርስቲያን ውስጥ እንደመሆናችን አንዳችን ወደ አንዳችን መጸለይ እንችላለን። አንዳችን ለአንዳችን መጸለይ እንችላለን። አንዳችን ወደ አንዳችን መጸለይ እንችላለን። ስለዚህ ያንን አስረድቻለሁ። ግን አሁን እኔ የማነሳው ሀሳብ ደግሞ ምንድን ነው? ቅዱሳን ያማልዳሉ አያማልደውም የሚለውን ትምህርት ተቀብለሽ ነው እኛ ወደ ቅዱሳን እንጸልያለን አንጸልይ የሚለውን ጥያቄ የቀረብሽው? ምክንያቱም እዛ ክፍል ላይ ቅድም በጣም ክሊር የሆኑ በርከት ያሉ ጥቅሶችን አምጥቼ አስቀምጬልሽ ከመጽሐፉ ቃል ይልቅ ያልተጻፈውን አያማልዱም የሚለውን እምነት ይዘሽ ስትከራከሪ ነበር እና ወደ ቅዱሳን ኢንቮክ ማድረግ ወይም ወደ ቅዱሳን መጸለይ ከሚለው አስቀድሞ ቅዱሳን ለእኛ ይጸልያሉ በሚለው ላይ እኔና አንቺ ተማምነናል ወይ? ኤኒዌይስ ከዚህ አንጻር ነው